ጋሽዬ የአብርሽ አባት ልጁን መልሷል እንዴት አሉ የሚለውን በዚህ ቪዲዮ ላይ መነግራችኋል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ የሩትዬ ልጅ መሰረቁን ሁላችንም እናውቃለን። የአብርሽ አባት ጋሽዬ መተው ልጁን መልስ ካልመለስክ እኔና አንተ እንጣላለን ሲሉ ተናግሯል። ቡዜን፣ ዴቭን፣ አብርሽና ሄርሜላን ተናግረዋል ማለት ነው። እውነት ለመናገር ከሆነ እነዚህ ሰዎች ናቸው የሩትዬ ልጅ ያገቱት የወሰዱት። በጣም የሚደብር ነገር ነው አብርሃም እያደረገ ያለው። ምንም አባትም ቢሆን ያቺ አክስትም ብትሆን ዴቭም አጎት ቢሆንም ሄርሜላም እንግዲህ የእንጀራ እናት ብትሆንም እንደዚህ መደረግ የለበትም እንላለን። ይሄ ደግሞ ተገቢ አይደለም። ሩታ ነዝንዟ ደግሞ አሁን ወደ ልጇ ደግሞ አለፉ ማለት ነው። ይሄ ተገቢ አይደለም። ለምንድነው በሉሌ በልጇ የሚጫወቱት? በልጅየው ህይወት እኮ የተጫወቱ የሚገኙት ገና ልጁ ህፃን ነው። በዚህ ህፃንነቱ እንደዚህ መጫወቱ በጣም ተገቢ ነው ብዬ አላስብም። ትክክልም አይደለም። እንደዚህ ደግሞ መደረግም የለበትም ማለት ነው። በጣም የሚደብር ነገር ነው እንግዲህ እያደረጉ ያሉት። ይሄ መደረግ የለበትም። እውነት ለመናገር ከሆነ ይሄ በጣም አስነዋሪ ተግባር ነው። እንደዚህ መደረግ የለበትም። ጋሽዬም ይሄን ነገር ነው ያሉት። ይሄ በጣም አስነዋሪ ተግባር ነው። እንደዚህ መደረግ የለበትም። ልጁን ለእናትየው ለሩታ መመለስ አለባችሁ። ልጁ መመለስ አለበት። አሁን ልጁ ምንም አያውቅም፣ ራሱንም አያውቅም። ስለዚህ ወደ ሩታ መመለስ አለበት። ገና ልጁ ጦት ራሱ አላቆምም ሲሉ ተናግሯል። ደግሞ እውነታቸውን ያሉት ልጁ ገና ህፃን ነው፣ ጦት ራሱ አላቆምም። ስለዚህ ከእናትየው ጋር መሆን አለበት እንጂ ከአባትየው ጋር መሆን የለበትም እንላለን ማለት ነው። ስለዚህ አስፈቅዶ እንኳን ቢወስድ ችግር የለውም። ነገር ግን እሱ ሳያስፈቅድ ነው ልዑሌን የወሰደው ማለት ነው። ይሄ ደግሞ ተገቢ አይደለም ብሎ የአብርሽ አባት ጋሽዬም ተናግሯል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።